ሰላም ሰላም እንዴት ናቸው አድማጮቻችን? ይህ አባሬቦ የዩቲዩብ ቻናል ነው። በዛሬው ዕለት ደግሞ በሳምንቱ የሚደረገውን ታላቁን ጨዋታ ሱፐር ሳተርዴይ በስታንፎርድ ብሪጅ ምዕራብ ለንደን ላይ የሚደረገውን የቼልሲና ሊቨርፑልን ጨዋታ እንመለከታለን። ሊቨርፑል የሊጉ መሪ ሆኖ ነው ወደዚህ ጨዋታ የሚመጣው። እንደዚሁም ቼልሲ ደግሞ 8ኛ ደረጃ ላይ ተቀምጦ ነው። በሁለቱ ቡድኖች መካከል የ7 ነጥብ ልዩነት አለ በፕሪሚየር ሊጉ። ስለዚህ አንዳንድ ነጥቦችን ማውሳት እንፈልጋለን። በተለይ ሁለቱ ቡድኖች በዝውውር መስኮቱ በክረምቱ የዝውውር መስኮት ያው ተከላካዮችን ረስተው የአጥቂና የአማካይ ስፍራ ተጫዋቾችን በብዛት እንዳስፈረሙ ይታወቃል። ሁለቱም ቡድኖች ያው የሚዛን ችግር ያው ይነሳባቸዋል። በተለይ በቼልሲ በኩል ደግሞ የወርልድ ካፕ የፊፋ ክለብ ወርልድ ካፕን መጫወትን ተከትሎ ተጫዋቾቹ ረፍትን ባለማግኘታቸው የተነሳ የፕሪሲዝን ባለማሳለፋቸው ምክንያት በተለይ የፊትነስ ችግርና የጉዳት ችግር እንዳጋጠማቸው ይታወቃል። በተለይ ሁለቱም ቡድኖች እስከ ስድስተኛ ሳምንት በነበረው ጨዋታቸው ሊቨርፑል በአንድ ጨዋታ ብቻ ነው የተሸነፈው። ባለፈው በክሪስታል ፓላስ ብቻ ነው መሸነፍ የቻለው። ነገር ግን ቼልሲ በዩናይትድ እንደዚሁም ደግሞ በብራይተን ኤንድ ሆቭ አልቢዮን 2 ሽንፈቶች በፕሪሚየር ሊጉ ደርሰውበት ነው ወደዚህ ጨዋታ የሚመጡት። በቼልሲ በኩል ያለውን ሁኔታ ስንመለከት በተለይ በመከላከል ቦታ ያሉት ተጫዋቾች ሌቫይ ኮልዊል ያው የአመቱን በሙሉ ወይንም እስከ 7 ወር የሚያደርስ የኤሲኤል ጉዳት እንደገጠመው ይታወሳል። እናም እሱም እያለ የቼልሲ የተከላካይ ክፍል መሪ ያስፈልገዋል። እናም ተጫዋችን በዛ ማስፈረም አለባቸው ሲወሳ ነበር። ነገር ግን ቼልሲ ሳያስፈርም ሌቫይ ኮልዊልም ተጎድቶበት የቡድኑ ዋናው የተከላካይ መስመር ተጫዋች ነው ወደዚህ ሲዝን የመጡት። ያው በተለይ በአብዛኛው በማርክ ኮኮረያ በኩል ያለው ሁኔታ ካልሆነ በቀር ሁሉም የቼልሲ የመከላከል ተጫዋቾች ያው የፊትነስ ችግር እንደዚሁም የጉዳት በተደጋጋሚ የሚያጋጥማቸው ናቸው። ሪስ ጀምስ በዚህ በውድድር ዓመት ብቻ ነው በተከታታይ ጨዋታዎችን እየጀመረ የሚገኘው። እንደዚሁም ደግሞ በመሀል ላይ የሚገኙትም እንደ ባዲ ሼል እንደዚሁም ደግሞ ዌስሊ ፎፋናም ያው በተደጋጋሚ በጉዳት የሚቸገሩ ተጫዋቾች ናቸው። በቶሲና ድራቢዮ እንደዚሁም ትሬቮ ቻሎቫ ያላቸውንም ጥምረት አይተናል። በተለይ በፕሪሚየር ሊግ እስካሁን በ6 ጨዋታዎች 8 ጎሎችን ያስተናገደ የመከላከል ክፍል ነው ያላቸው። ይህም በየጨዋታው ከአንድ በላይ ጎሎች ይቆጠርባቸዋል እንደማለት ነው በቼልሲ በኩል። ስለዚህ በማጥቃቱ በኩል ግን ያሉት ደግሞ የማጥቃት አማራጭ ቢኖርም ነገር ግን እስካሁን ውህደት አልታየበትም። በተለይ በዌስትሃሙ ብቻ ነው በዌስትሃሙ ጨዋታ የለንደን ኦሎምፒክ ስታዲየም ላይ ብቻ ነው ብዙ ጎሎችን 5 ጎሎችን ማስቆጠር የቻሉት። ያው ዌስትሃም የነበረበትን ድክመት መሰረት አድርገን እንዲሁም ደግሞ በቼልሲ በዛን ሰዓት የተቆጠሩት ከ5ቱ 3 ጎሎች በቆመ ኳስ እንደተቆጠሩ ይታወሳል። እናም ያው የቼልሲ የማጥቃት ክፍልም ዘንብዛም በዚህ በፕሪሚየር ሊጉ ጥሩ እንቅስቃሴ እያደረገ አይደለም። ቢያንስ ከ6 ጨዋታዎች ምንም እንኳን 11 ጎሎችን ቢያስቆጥርም ነገር ግን አሁንም በጨዋታዎች ላይ ጎሎችን ማስቆጠር እየቻለ አይደለም። እንደዚሁ በአማካይ መስመርም ያሉ ተጫዋቾች ጨዋታን ዶሚኔት ለማድረግ እንዲሁም ተቆጣጥረው ለመውጣት ችግር ገጥሟቸዋል ማለት ነው። የመጀመሪያው የክሪስታል ፓላስ ጨዋታ ነበር በቼልሲ በኩል 0-0 የተጠናቀቀው 1-1 በጨዋታው ቼልሲ ቀድሞ በኤዜ ጎል ተቆጥሮበት ነበር። ነገር ግን በቫር ጨዋታ ጎሉ ቢሻርም በዛን ሰዓትም እንደዚሁ ቼልሲ ጎልን ሳያስቆጥር ነበረ የወጣው። በዌስትሃሙ ጨዋታ እንደዚሁ ቅድሚያ ጎል ተቆጥሮበት ነበረ በሉካ ፓኬታ ጎል። ነገር ግን ቼልሲ ጨዋታውን 5-1 ቢያሸንፍም 3ቱን በቆመ ኳስ አስቆጥሯል። ነገር ግን በዚህ ጨዋታም ላይ ያው የተለያዩ ችግሮች አሉት። በተለይ በዌስትሃም ዩናይትድ ድክመት ምክንያት እንጂ ብዙ ሊጋለጡ የሚችሉ የመከላከል ስህተቶች ይሰሩ ነበር። በፉላሙ ጨዋታ በስታንፎርድ ብሪጅ የነበረ ጨዋታ ነው። ቼልሲ ጨዋታውን 2-0 ቢያሸንፍም ነገር ግን የፉላም የመጀመሪያው ጎል በተመሳሳይ በቶሲና በትሬቮ ቻሎቫ የመከላከል ችግር ምክንያት የተቆጠረ ጎል ነበረ። ነገር ግን ዳኛው በቫር ትሬቮ ቻሎቫ ላይ ጥፋት ተሰርቷል በሚል ጨዋታው ላይ ያችን ኳስ ሽረዋት ነበረ። እንዲሁም ደግሞ ቼልሲ ላስቆጠረውም ጎል ደግሞ ያው የቫር ስህተት ነበረው እና በዛ በአወዛጋቢ በሆነ ሁኔታ ምንም እንኳን 2-0 ቢያሸንፍም ቼልሲ አሁንም የመከላከል ችግርና እንደዚሁም ደግሞ የጆዋ ፔድሮ እንደዚሁም ደግሞ የፔድሮ ኔቶ በግራ ደግሞ ከሚሰለፉት ከአንዳቸው እንደ ስቴቫዮ ሊሆን ይችላል። ከነሱም እንደዚሁ አሁን የውህደትም ችግር ስላለ ቼልሲ ጎሎችን እያስቆጠረ አይገኝም። በብሬንፎርድ ጨዋታ ያው
2-2 ነው ቼልሲ የወጣው። ያው አቻ ነው። በተለይ በዛ ጨዋታም ላይ እንደዚሁ በፉልሃሙ የተቆጠረበት አይነት ጎል ነው። ቼልሲ 1-0 ሲመራ የነበረበት ጨዋታ ላይ የአንድ ጎል ሲቆጠር በቼልሲ የመከላከል ችግር የፉልሃሙ ተመሳሳይ ችግር ነበረ የተቆጠረው። ነገር ግን ቼልሲ በካምባክ በተለይ ደግሞ የኮል ፓልመርን ተቀይሮ መግባትን ተከትሎ ጨዋታውን ወደ ፎርዋርድ ፓሶች ይበዙበት ነበረ። ከዛ በፊት ግን ቼልሲ የጎንዮሽ ኳሶች ይበዙ ነበረ። እናም ደግሞ ከፕሮግረስ አይኖረውም ነበረ በቼልሲ በኩል የነበረው የኳስ ቅብብል። ነገር ግን የኮል ፓልመር ከገባ በኋላ ግን ፎርዋርድ ፓሶች፣ ቀጥታ ኳሶች ይበዙ ነበረ። በዛም ቼልሲ ካምባክ ማድረግ ችሎ ነበረ። ነገር ግን ጨዋታው ሊጠናቀቅ 5 ደቂቃ ሲቀረው ነበረ ቼልሲ ጨዋታውን መቆጣጠር አቅቶት በተለይ አሁንም የመከላከል ችግሩ መሰረት አድርጎ ያው ሌላ ጎል ተቆጥሮበት በመጨረሻ የአንድ የእጅ ወራ ብቻ ነበር የቀረው ጨዋታው ሊጠናቀቅ። ነገር ግን የእጅ ወራ ጎል ተቆጥሮ በተለይ ቼልሲ በዚህ ሁኔታ ላይ አቻ ወጥቶ ነው በፕሪሚየር ሊጉ የቀጠለው። ከዛ በኋላ በሻምፒዮንስ ሊግ ነው። በሻምፒዮንስ ሊግ ያው በባየር ሚዩኒክ እንደተሸነፈ ይታወቃል 3-1 በሆነ ውጤት። ነገር ግን ያንን ጨዋታ ያው መልሶም የመከላከል ችግር እንዳለ በእርግጥ ያየን ቢሆንም በዛ ጨዋታ ላይ ሞይሴስ ካይሴዶ ጥፋት ሰርቶ ፍጹም ቅጣት ምት ተሰጥቷል። ትሬቮ ቻሎቫ ራሱ ጎል ላይ ማስቆጠር ችሎ ነበረ። ያው እነዚህ እንደ ስህተቶች በተለይ ኢንዲቪጁዋል ስህተቶች በቼልሲ ላይ ይታያሉ። በዩናይትድም የነበረው 2-1 በተሸነፉበት ጨዋታም እንዲሁ በተለይ በመጀመሪያው ደቂቃዎች ላይ ነበረ ሮበርት ሳንቼዝ ጥፋት ሰርቶ በቀይ ካርድ የወጣው። ከዛ በኋላ በእርግጥ ኢንዞ ማሬስካ የቀየሩት ቀያሬ እንደ ስህተት ቢታይም የእሳቸውም ችግር ቢኖርበትም ነገር ግን ቼልሲ በዛው በጨዋታው ላይ ደግሞ እንዲሁ ሪስ ጄምስ በተለይ እንትን አላስቆጠረው ጎል ካሲሚሮ ላስቆጠረው ጎል ምክንያት ነበረ። በደንብ ኳሱን ክሊር አላደረገም ነበር እና በዛ ጨዋታም ላይ ኢንዞ ማሬስካም ጨምሮ እንደዚሁም በተጫዋቾቹም ላይ የተሰራ ኢንዲቪጁዋል ጥፋት ነበረ ማለት ነው። ስለዚህ በዛም ጨዋታ ላይ ሉዝ አድርጓል ማለት ነው ቼልሲ። በሊንከንም ጨዋታ ያው 2-1 ቢያሸንፍም ጎል ያው ተቆጥሮበታል። ነገር ግን የብራይተኑን ጨዋታ እና በተለይ በስታንፎርድ ብሪጅ የነበረውን ጨዋታ 3-1 መሸነፍ ችሏል። እንዲሁም ደግሞ በስታንፎርድ ብሪጅ የነበረውን ጨዋታ የመጀመሪያውን ደቂቃ ወይም የመጀመሪያውን አጋማሽ ኢንዞ ፈርናንዴዝ አስቆጥሮ ከሪስ ጄምስ የተሻገረለትን ኳስ አስቆጥሮ 1-0 በመምራት ችሎ ነበር። እንደዚሁም የመጀመሪያውን አጋማሽ ሙሉ ለሙሉ ተቆጣጥሮ ነበር የጨረሰው። ስለዚህ በ53ኛው ደቂቃ ነበረ በሁለተኛው አጋማሽ ትሬቮ ቻሎቫ በቀይ ካርድ ከዚህ ጨዋታ የተሰናበተው። ስለዚህ ከዛ በኋላ ነበረ ብራይተን ኤንድ ሆቭ አልቢዮኖች 3 ጎሎችን አስቆጥረው ቼልሲን 3-1 ያሸንፉት። እዚህም እንደዚሁ የኢንዲቪዲዋል ችግር ነበረ። እንዲሁም ደግሞ በተለይ ትሬቮ ቻሎቫ ቀይ ካርድ አየ። ያለዛ ቀይ ካርድ ደግሞ ምክንያት የሆነው ደግሞ አንድሬ ሳንቶስ ያው ባክ ፓስ ካደረገ በኋላ ያው ትሬቮ ቻሎቫ ኳሷ ላይ ባለመድረሱ ነበር ጥፋት ሰርቶ የወጣው። ስለዚህ ቼልሲ በተለይ በአሰልጣኙ በኩል እነዚህን በሜዳ ውስጥ የሚሰሩ ስህተቶችን ያው ማኔጅ ለማድረግ ይከብዳል። ለምን አብዛኛዎቹ በብራይንፎርድ ላይ የተቆጠረባቸውን ጎል በብራይተኑ የሚያዩት ቀይ ካርዶችን ጨምሮ ያው ኢንዞ ማሬስካ ያንን ማኔጅ ሊያደርጉ አይችሉም። ምክንያቱም አንዳንድ ቅያሬዎች ላይ ብቻ እንደው ችግር አለበት በሚለው ያንን እንወስዳለን እንጂ። ስለዚህ የቼልሲ በ10 ተጫዋች ነበረ በዩናይትድ ሙሉ 90 ደቂቃ የተጫወተው። በብራይተን እንዲሁም ደግሞ ግማሽ 45ቱን በ10 ተጫዋች ተጫውቷል። ስለዚህ ይህ ደግሞ በ10 ተጫዋች ብዙ ደቂቃዎችን መጫወት ደግሞ በሜዳ ውስጥ ላሉት ተጫዋቾች ብዙ የኢነርጂ ሉዝ እንዲያደርጉ ያደርጋቸዋል። ስለዚህ ቼልሲ ውስጥ ያሉትም የፊትነስ ችግሮችን ጨምሮ እንደውም ብዙ ጨዋታዎችን በ10 ተጫዋች የሚጫወቱ ከሆነ ያው በተጫዋቾቹ ላይ ተደጋጋሚ ችግር ማጋጠሙ የማይቀር ጉዳይ ነው ማለት ነው። ቼልሲ በመጨረሻ ያው ቤኔፊካን ነው በሻምፒዮንስ ሊግ 1-0 ካሸንፏል የጆዜ ሞሪኖን ቡድን። እዚህም ላይ ያው በተለይ የኮንፈረንስ ሊግ አስተላለፍ የሚመስል ነበረ። ያው የዚህን ሳምንት የጨዋታን ያገናዘበ ነበር ኢንዞ ማሬስካ የተጠቀሙት። ነገር ግን በጨዋታው ላይ ብዙ ፈጠራ አልነበረም። እንዲሁም ደግሞ ጎል የማስቆጠር ብዙም የቢግ ቻንስም ችግር ነበረበት። ቼልሲ ጎልን እንኳ ሲያስቆጥር በራሱ ቤኔፊካ ሪዩስ ባስቆጠረው በራሱ ጎል ላይ ነበረ ቼልሲ 1-0 ማሸነፍ የቻለው። ቤኔፊካም እንደዚሁ የቼልሲን የመከላከል እንትን አልፈተነውም እንጂ የመከላከል መስመሩን አልፈተነውም እንጂ ብዙ ሊጋለጥ የሚችል ይመስል ነበረ ማለት ነው። የቼልሲን ጉዳይ ዚህን ፈጽምና በሊቨርፑል በኩል ሌላ ተመሳሳይ በነገራችን ላይ ሁለቱ ቡድኖች
የጨዋታ የማሸነፋቸውና የመሸነፋቸው ቁጥር ይጨምር እንጂ ሁለቱም የሚያስቆጥሩትና የሚቆጠርባቸው ጎሎች በአንድ ነው የሚበልጠው። ቼልሲ የተቆጠረበት ጎል በአንድ ከሊቨርፑል ይበልጣል። እንደዚሁም ደግሞ ያስቆጠረው ጎል ሊቨርፑል በአንድ ይበልጣል። እንደዛ ብቻ ነው እንጂ ተመሳሳይ ቁጥሮች ናቸው ያሏቸው። ምንም እንኳ በነጥብ ቢለያዩም ሊቨርፑል በተለይ በዚህ ባለፈው የዝውውር መስኮቱ የአማካይና የአጥቂ መስመር ተጫዋቾችን ኦልሞስት ከ350 ሚሊዮን ፓውንድ በላይ አውጥቶ 2 ጊዜ የእንግሊዝን ሪከርድ በፍሎሪያን ቨትስ እና በአሌክሳንደር ኢሳክ ሰብሮ ነበረ። ፕሪሚየር ሊጉን የጀመረው በተለይ በቦርንማውዝ የመጀመሪያው የአንፊልድ ጨዋታ 4-2 ነው የተጠናቀቀው። ሊቨርፑል 2-0 እየመራ በ2 ጎሎች ተቆጥሮበት በአንቶኒ ሴሜኒዮ 2 አቻ ነበረ። ከዛ በኋላ ፍሬዴሪኮ ኬዛ እና ሙሐመድ ሳላህ ካስቆጠሩ በኋላ ነው 4-2 ያሸነፈው። የሊቨርፑል የመከላከል ችግር ነበረበት። በተለይ በዛ ጨዋታ ላይ ሪያን ኽራቨንበርኽም ስላልነበረ የሊቨርፑል የመከላከል ችግር ያው ከአማካዩም የኳስ ቁጥጥር እንደዚሁም ደግሞ ተከላካዩን የመሸፈን ችግር ስለነበረ ተብሎ ነበረ። እንደዚሁም ደግሞ በኒውካስሉ ጨዋታ ደግሞ ሊቨርፑል ያው 1-0 እየመራ ኒውካስል በአንቶኒዮ ጎርደን በቀይ ካርድ ወጥቶ በ10 ተጫዋቹ ነበረ ኒውካስል ሲጫወት የነበረው። ነገር ግን ሊቨርፑል ያንን ሳይጠቀምበት ቀርቶ በኒውካስል 2 ጎሎች ተቆጥረውበት 2 አቻ ደርሶ ነበረ። ኒውካስልም ከዛ በኋላ በተደጋጋሚ ለማስቆጠር ዝግጁ የሚመስለው ቡድን ኒውካስል ነበረ። ነገር ግን ሊቨርፑል በእንጉሙሃ ጎል ነበረ አንዷን ጎል አስቆጥሮ 3-2 ማሸነፍ የቻለው። በዛም ጨዋታ ላይ ምንም እንኳን በዓለም እንደ ጥሩ ተከላካዮች ከሚቆጠረው አንዱ ቫንዳይክ ያለበት ስብስብ ቢሆንም ነገር ግን የኮናቴና የቫንዳይክ አሁን ጥምረትም ጎሎች የሚቆጠርበት ቡድን ነው። በተለይ በኒውካስሉ ጨዋታ እንደውም ቫንዳይክ የቆሙ ኳሶችን እንደዚሁም ደግሞ ተሻጋሪ ኳሶችን ሴት ፒሶችን የማክሸፍ ብዙ ቁጥሮች ስለነበሩት እንጂ በኒውካስሉ ጨዋታ ኒውካስል በተለይ በኒውካስል በአንድ ተጫዋች እንኳን ጎሎበት ሊቨርፑልን በጣም ፈትኖት ነበረ ማለት ነው። በሶስተኛው ጨዋታ የፕሪሚየር ሊጉ ጨዋታ በኒውካስል በኩል አርሰናል ነበር። አርሰናል ጋር ያው በተለይ ማይክ አርቴታ የመረጠው የጨዋታ ስልት የመከላከል ሁኔታ በመኖሩ ያው የሊቨርፑል የመከላከል ስፍራ አልተፈተንም። በዛ ጨዋታ ላይ ምንም እንኳ ጎል ባይቆጠርበትም በተለይ ጎል ለማስቆጠር ደግሞ ተቸግሮም ነበር። እናም በጨዋታው ላይ በተለይ በአርሰናል በኩል የነበረው በአርሰናል ጨዋታ የነበረው ያ ነበረ። ምክንያቱም ሊቨርፑል ጎል ማስቆጠር የቻለው በቆመ ኳስ በዘቦዝ ላይ አስደናቂ ጎል ነበረ። ስለዚህ ሊቨርፑል በዛም ጨዋታ ላይ ያው ጎልም የመፍጠርም ችግር ነበረበት። ያው አርሰናል ጥብቅ የመከላከል ስርዓት የሚከተል ክለብ ከመሆኑ አንጻር እናም ሊቨርፑል በአራተኛ ሳምንት ደግሞ ያደረገው ጨዋታ በበርንሌ ተርፍ ሙር ላይ የነበረው ጨዋታ ነበረ። ሊቨርፑል በተለይ ተፈትኖ ነበረ። በዚህም ጨዋታ ላይ ጎል ማስቆጠር የቻለው በኡጉቹኩ በቀይ ካርድ ሞቶ ከዛ በኋላ ነበረ በፔናልቲ የቀድሞ የማንቸስተር ዩናይትድ ተጫዋች በእጁ በመንካቱ መሐመድ ሳላ ጎሏን ማስቆጠር የቻለው። ስለዚህ ሊቨርፑል በዛም ጨዋታ ላይ የማጥቃትም እንደዚሁም የማጥቃት ችግር ነበረበት ማለት ነው። ስለዚህ በአንዳንዶቹ ጨዋታዎች ጎል ብዙ ሲቆጠርበት ያው የማስቆጠር እድል አለው። በጨዋታ መጨረሻ ላይ ያስቆጥራል። እንዲሁም ደግሞ በአብዛኛው ደግሞ ጎሎች ደግሞ በማይፈጠሩበት ሁኔታ ያው በጠባብ የጎል ልዩነት ነው የሚያሸንፈው። ያው አትሌቲኮ ማድሪድ ጋር ነበረ የተጫወተው በቻምፒየንስ ሊግ። እሱን ጨዋታ ያው 3-2 አሸንፏል። 3 ጎሎችን ቢያስቆጥርም 2 ጎሎችን በዚህ ጨዋታ ላይ ተቆጥሮበታል ሊቨርፑል። ሌላው ጨዋታ በተለይ በኤቨርተን የመርሲሳይድ ደርቢ ነበር ያደረገው 2-0 በሪያን ኽራቨንበርኽና እንደዚሁም ደግሞ በሁጎ ኤኪቲኬ አማካኝነት 2 ጎሎችን አስቆጥሮ ሊቨርፑል እስከነዚህም ጎሎች እስኪያስቆጥር ድረስ ጨዋታው ሙሉ ለሙሉ ተቆጣጥሮ የመጀመሪያውን አጋማሽ ጨርሶ ነበረ። ነገር ግን ኤቨርተን 1 ጎል ካስቆጠረበት በኋላ ግን በጣም ተቸግሮና ተጨንቆ ነው ያንን ጨዋታ 2-1 ማሸነፍ የቻለው ማለት ነው። ስለዚህ ጎልም ተቆጥሮበታል። ከዛ በኋላም ደግሞ በጭንቀት ነበር የጨረሰው ጨዋታውን። በካራባው ካፕ ሳውዛምፕተን ጋር ያደረገውን ጨዋታ ምንም እንኳን ሊቨርፑል 2-1 ቢያሸንፍም በዛ ጨዋታ ላይ እንዲሁ ደግሞ 1-1 ከሆኑ በኋላ ያው ሁጎ ኤኪቲኬ ነበረ
በመጨረሻ ደቂቃ ላይ ማስቆጠር የቻለው። አሁንም ሊቨርፑል ባለቀ ሰዓት ነበር ይችን ጎል ማስቆጠር የቻለው። በዛ ጨዋታ ላይ የሚታወሰው እንደውም ሁጎ ኤኪቲኬ ጎሏን ካስቆጠረ በኋላ ማሊያውን አውልቆ የሁለተኛ ቢጫ ካርድ አይቶ ከሜዳ መሰናበቱ ይታወሳል። ያችን ቢጫ ካርድ ተጨማሪ ቢጫ ካርድ በማየቱ በቀጣይም በፓላስ ጨዋታ እንዳልተሰለፈ ይታወሳል። እንደዚሁ በሌላው ደግሞ በስድስተኛ ሳምንት ያደረገው የፕሪሚየር ሊግ ጨዋታ ከጠንካራው ፓላስ ጋር ነው ያደረገው። ያው ፓላስ በዚህ የውድድር ዓመት ሊቨርፑልን በተለይ ሊጉ ሊጀምር ሲል በኮሚኒቲ ሽልድ በፔናልቲ አሸንፎት ነበረ። እንዲሁም ደግሞ በዚህም ደግሞ በፕሪሚየር ሊጉ ጨዋታ 2-1 አሸንፎታል። በዚህ ላይ ሊቨርፑልም አሁንም የመከላከል ችግር ነበረበት። ከኮርነር የተነሱ ኳሶችም ተቆጥረውበት ነበር። ጎል ማስቆጠር የቻለው አንድ ብቻ ነበረ በዚህ ጨዋታ ላይ አሌክሳንደር ኢሳቅም ቢያሰልፍም ሊቨርፑል ነገር ግን የጎል የማስቆጠር እድልን ከአንድ በላይ አላገኝም። የመጀመሪያውንም የፕሪሚየር ሊጉን የዓመቱን ሽንፈቱን ሴልኸርስት ፓርክ ደቡብ ለንደን ላይ ነው በር የገጠመው ማለት ነው። ከዚያ በኋላ በሻምፒየንስ ሊጉ ጋላታሳራይ ጋር ተጫውቶ እንደዚሁ በኢስታንቡል 1-0 ተሸንፎ ተመልሷል ሊቨርፑል። በዛ ጨዋታ ላይ ደግሞ ሊቨርፑል ሌላም ኪሳራ ገጥሞታል። በተለይ የዋና ግብ ጠባቂውን የአሊሰን ቤከርን ጉዳት አጋጥሞት በጨዋታው ላይ ተመልሷል። እናም ደግሞ በዛ በጨዋታውም ላይ እሱን ተክቶት ሌላው በረኛ ነበር ማርዳሽቪሊ ነበረ የተሰለፈው። ስለዚህ ሊቨርፑል በቀጣይ ደግሞ ያው ጎሎች ተቆጥረውበት ጎሎችን ሳያስቆጥር ከኢስታንቡል መመለሱ ጎል ተቆጥሮበት ከኢስታንቡል መመለሱ ይታወሳል። እናም ሊቨርፑል በተለይ እስካሁን ባየናቸው ጨዋታዎች ጎሎች የሚቆጠሩበት ነው። እንዲሁም ደግሞ በመጨረሻ በተደጋጋሚ ኳሶችን ጎሎችን ያስቆጥር ነበር። ይህ ደግሞ በአብዛኛው ካምባኮች ሲበዙ በተለይ በቡድን ውስጥ አንደኛ በቡድን አቻ ሆኖ እንዲሁም ደግሞ እየተመራ ባለበት ሰዓት ለካምባክ የሚሞክር ቡድን በተለይ እስከ ደቂቃዎች እስኪያልቁ ድረስ በተለይ ስትረስ ውስጥ ይገባል፣ ጭንቀት ውስጥ ይገባል። እንዲሁም ደግሞ በጣም ጨዋታውን በምቾት አይጨርስም። እንዲሁም በጣም ተጫዋቾች ብዙ የኢነርጂ ሉዝ እንዲያደርጉ ያደርጋቸዋል በተደጋጋሚ። እንዲሁም ደግሞ አእምሯዊም ችግር ሊያጋጥም ይችላል። በዚህ በተደጋጋሚ እየተመሩ መጨረሻ ላይ በእርግጥ የካምባክ ደስታ ቢኖረውም ነገር ግን ደቂቃዎች እያለቁ የተመናመኑ በሄዱ ቁጥር ሊቨርፑል ነጥብ የመጣል ችግር ስለሚያጋጥመው እና ደግሞ ያንን ስለሚታሰብ በተጫዋቾቹ የአእምሮ ክፍል ላይ ችግር ሊያጋጥም ይችላል። ይህ ደግሞ በቀጣይ ጨዋታዎች ላይ ለሚያደርጉ የአእምሮና የአካል ድካም ሊያጋጥሙ የሚችሉ ሁኔታዎችን በሊቨርፑል በኩል የሚፈጥሩ ይሆናሉ። በሁለቱ ቡድኖች በኩል በተለይ ሊቨርፑል በዚህ በ6 እስከ 6ኛ ሳምንት በነበረው የፕሪሚየር ሊግ ጨዋታ 12 ጎሎችን አስቆጥሮ 7 ጎሎችን ነው 7 ጎሎች ተቆጥረውበታል። እንዲሁም ደግሞ ጥሩ የመከላከል ቡድን አይደለም ወይንም ያደረጃጀቱም እንደዚሁ ጥሩ አይደለም የሚባለው ቼልሲ ደግሞ 11 ጎሎችን አስቆጥሮ 8 ጎሎች ተቆጥረውበታል። ከሊቨርፑል የመከላከል ክፍል በአንድ ጎል ብቻ የበለጠ ነው በቼልሲ ላይ የተቆጠረው። ስለዚህ በስታቲስቲክስ በኩል እንደ ነጥብ ነው እንጂ በቁጥሮቹ በኩል ባስቆጠሩ ጎል በተቆጠረባቸው ጎሎች እንደዚሁ ቡድኖቹ የሚለያዩት በጥቂት ነው። በሁለቱ ቡድኖች በኩል ያው የማይሰለፉ ተጫዋቾች አሉ። በባለሜዳዎቹ ቼልሲዎች በኩል ደግሞ በተለይ በጉዳት እንዲሁም ደግሞ በቅጣት የማይሰለፉ ተጫዋቾች አሉ። በቼልሲ በተለይ የወርልድ ካፕ ምክንያትን አድርጎ ብዙ ተጫዋቾች ያው ፊትነሳቸው ላይ አቋማቸው ላይ የሚገኙ አይደሉም። ከጨዋታው በፊት ራሱ ኢንዞ ማሬስካ በሰጡት አስተያየት ብዙ ተጫዋቾች ፊትነሳቸው ላይ አይደሉም። ይህ ደግሞ በቀጥታ ለጉዳት በጉዳት ይጋለጣሉ። ምክንያቱም ቋሚ 11ን ለማግኘት እየተቸገርን በመሆኑ በተጫዋቾች ችግርም እያለባቸው ሜዳ ውስጥ እየገቡ ስለሆነ ያንን ደግሞ እያጡት ነው። በቀጣይ ጨዋታዎች ለመሰለፍ ደግሞ ረፍትና ሕክምናን የሚያስፈልጋቸው ሆኗል። ይህ ደግሞ ችግር ፈጥሮብናል፣ በተለይ የጨዋታ መደራረብ ብለዋል ኤንዞ ማሬስካ። ዳሪዮ ስጉ፣ ሊያም ዴላፕ፣ ሌቫይ ኮልዊል፣ ኮል ፓልመር፣ ቶሲና ደራቢዮ ያው ሊመለስ ይችላል የሚባል ጭምጭምታ ነበረ። ነገር ግን በጨዋታው ላይ አይሰለፍም ተብሏል። አንድሬ ሳንቶስ፣ ዌስሊ ፎፋና በጉዳት የማይገኙ ተጫዋቾች ናቸው። ትሬቮ ቻልቫት ደግሞ በብራይተን ኤንድ ሆቭ አልቢዮን ጨዋታ ላይ ቀይ ካርድ ማየቱን ተከትሎ በነገው ጨዋታ የማይሰለፍ ተጫዋች ነው።
በሊቨርፑል በኩል የማይሰለፈው ተጫዋች አሊሰን ቤከር ባለፈው በኢስታንቡል ጨዋታ መጎዳቱን ተከትሎ የማይሰለፍ ይሆናል። ከኢንተርናሽናል ብሬክ በኋላ ይመለሳል ብለን ተስፋ እናደርጋለን። ያው እንደ ሪከቨር የሚያደርግበት ፍጥነት ሲሆን ይወሰናል ብለዋል አርነ ስሎት። ያው ጆቫኒ ሊዮኒ ደግሞ በኤሲኤል ጉዳት ከሜዳ ውጭ እንደሆነ ይታወሳል። በዚህ በኩል እነዚህ ናቸው በሊቨርፑል በኩል የማይሰለፉ ተጫዋቾች። ያው በሊቨርፑል በኩል ያው አሌክሳንደር አይዛክ አሁንም በጨዋታው ላይ ቋሚ ይሆናል ተብሎ አይታሰብም። ሁጎ ኤኪቲኬ ልምምድ ጀምሯል፣ እንደዚሁም ደግሞ ኬዛም ልምምድ ጀምሯል። ስለዚህ የአሌክሳንደር አይዛክ በቋሚነት የመሰለፍ እድል ላይኖረው ይችላል ተብሎ ይታሰባል። ምክንያቱም በቼልሲ ያለው አሌሃንድሮ ጋርናቾና አሌክሳንደር አይዛክ በዝውውር መስኮቱ በነበረባቸው ከክለቦቻቸው ጋር በነበረባቸው ሰጣ ገባ ያው ፕሪሲዝን በአግባቡ ባለማድረጋቸው የተነሳ የፍጥነት ችግር ስላጋጠማቸው ያው በቋሚነት እየተሰለፉ አይደሉም። በመጨረሻ የሁለቱም ክለቦች የደረጃ ሰንጠረዥ በፕሪሚየር ሊጉ ላይ የሚገኙበትን ስናስታውስ ሊቨርፑል የሊጉ መሪ ነው በ6 ጨዋታዎች 5 ጎሎችና 15 ነጥብ አለው። እንደዚሁም ደግሞ ቼልሲ በ15 ነጥብ አለው። ቼልሲ ደግሞ በ8ኛ ደረጃ ይገኛል 6 ጨዋታዎችን አድርጎ በ3 የግብ ክፍያና በ8 ነጥብ 8ኛ ደረጃ ላይ ይገኛል ማለት ነው። ይህን ይመስላል የሁለቱ ጨዋታዎች በስታንፎርድ ብሪጅ ምሽት 1 ሰዓት ተኩል የሚጠበቅ ይሆናል። ስለምታዳምጡን አድማጮቻችን እናመሰግናለን። ይህ ደግሞ መረጃ ለሌሎች ተደራሽ እንዲሆን ላይክ እና ሰብስክራይብ በማድረጋችሁን እንዳትረሱ። እንዲሁም ደግሞ ለቻናሉ እድገት ይጠቅማሉ የምትሏቸውን ደግሞ አስተያየቶችንና መረጃዎችን ኮሜንት እንድታደርጉልን እንጠይቃለን። ደህና ሁኑ። መልካም የሳምንቱ መጨረሻ ጨዋታዎች ይሆንላችሁ።